አይደለም እዛ ቤት ሄጄ እዚህ ሞኝ ሰላሜን አላገኘሁም። እሱን ችግር የለውም። እኔ እንደማረብሽሽ ቃል ገባልሻለሁ። እኔ ልጄን ነው መጥቼ የማየው። አንቺን መረብሽበት ምንም አይነት ምክንያት አይኖረኝም። ምናልባት ይሄ ነገር እያሰጋሽ ከሆነ ብቻህን አይደለም፣ በጣም በዙሪያ ብዙ ሰዎች ማንም ሰው ያለ እኔ ፍቃድ ወይንም ያለ እኔ እንትን አንቺ ሊረብሽሽ አይችልም። ማንም ሰው ማለት ነው። እስከ ዛሬ ድረስ አንተ ፈቅደላቸው ነበር የረበሽው ማለት ነው? ኖ ሩታ፣ እንደዛ እያልኩሽ አይደለም። ከዚህ በኋላ ግን አንቺ ጋር ማንም አይደርስም ነው እያልኩሽ ያለሁት። እኔ አሁን ይኸውልህ አንተ ፈቀድክም አልፈቀድክም ያንተን ፍቃድ ከመጠበቅ እነሱ አልፈዋል፣ አፈንግጠዋል ማናቸውም እና ያንተን ፍቃድ አይጠብቁም። እሱ ማንም እንደማይረብሽሽ ከፈለግሽ ቤት ገብተሽ አይተሽው የምትረበሽ ከሆነ መውጣት ትችያለሽ ሩታ። ለምን ድጋሚ ሌላ እድል ሌላ ቻንስ ላቃጥል? ከዚህ በፊት እኮ እንደዚህ ብዬ ቻንሴን አቃጥዬ ወቴን እንደዚህ አይነት ነገር ውስጥ የከተትኩበት ነገር በጣም ይጸጽተኛል። ብዙ ጊዜ መታመን የማይችሉ ሰዎችን እያመንኩኝ በጣም ህይወቴን በብዙ መንገድ ራሴን ጎድቻለሁ። ስለዚህ አሁንም ይሄንን ነገር እንደዚህ እናድርግ እንደዛ እናድርግ እኔ ምንም በቃ ትቼዋለሁ ሁሉንም ነገር። ወደዛም ቤት አልመለስም። እናንተን ያነጋገረንም ያከራከረንም ህግ ፊትም ቀርበን ስለ በቃ ብዙ ነገር ብቻ አውርተናል አይደለ? በእኔም ባንተም ስም ያለ ንብረት አለ ምናምን ሰው ይሄ ነገር በቃ እኔ እልህ ውስጥ ተጋብቼ ለምን ብዬ ለማን ብዬ ምናምን ብዬ የጀመርኳቸው ፕሮሰሶች ነበሩ። ሁሉንም ነገር ትቼ ነው መሄድ የምፈልገው። ምንም ነገር አልፈልግም። ገባኛል ሩታ። አሁን እንደምታስቢው እኔ ማስቸግርሽ መስሎሽ ወይ ዙሪያ ላይ ያሉ ሰዎች የሚያስቸግሩሽ መስሎሽ ከሆነ የምትሄጂው እሱ እንደማይሆን ቃል ገባልሻለሁ። እኔ ደግሞ እንደዛ ብቻ ሳይሆን የሆነ አዲስ ኢንቫይሮንመንት መልመድ እፈልጋለሁ። በቃኝ እኔ እዚህ መቆየት አልፈልግም። ሻውን ምንድነው የምትፈልገው ከኔ? እኔ አክሰፕት እንዳደረግ የምትፈልገው ነገር በቃ ወደ ውጭ ሀገር ይላል የምትይው ነገር ታይና ልጃችንን እኔም እየመጣው እየጠየቅኩት እዚሁ አሳድግ እናሳድግ ነው ያልኩሽ። ይሄ ደግሞ የኔ ሐሳብ መሄዱን አልተውም። ልጄንም ይዤ ነው የምሄደው። ስራዬንም እዛ ነው የምሰራው። ኤቭሪቲንግ ላይፌ ሁሉ እዛ ነው የሚቀጥለው። ሩታ ፕሪሰራሽን ለማዳመጥ ሞክሪ። ራሴን አዳምጬው ውሳኔ ነው በነገር ላይ እያዳመጥሽ አይደለም ሩታ፣ ራስሽን እያዳመጥሽ አይደለም። እሺ አስቢበት። እኔ አሁን እዚሁ ነኝ አልሄድም ውሳኔሽን እስከማቅ ድረስ። ስለዚህ ጊዜ ሰጥተሽ ከራስሽ ጋር ተነጋገሪ። ቤተሰብሽን ማማክሪ። ቤተሰብሽ የእውነት ደስተኛ ሆነው ሂዚ ብለው መረቀው ከሰኞሽ እግዚአብሔርን ነው የምልሽ። አንድ አልጠይቅሽም ሩታ፣ ምን ትችያለሽ ብዬ ነው እኔ የምሸኝ። ችግር የለውም ግን በእርግጠኝነት ቤተሰብሽ ይሄንን ነገር አይፈልገውም። 100% እርግጠኛ ስለሆንኩኝ ነው። ስለዚህ እነሱ ደስተኛ ነን ሂዚ ብለው ከመረቁሽ ግን ችግር የለውም። እኔ እንዳለልኝ እኖራለሁ። ፈጣሪ ምን ትሆናለህ? እኔ አሁን ለቀልድ ምናምን አይደለም የመጣሁት። ብዙ ጊዜ ይሄን ነገር አድርጊ በቃ ችግር የለውም። በቃ ስለኔ እሺ አታስቢ። ብዙ ነገር በእናትህ እኔ እሺ ይሄን ነገር አድርጊ አስቢበት። ስለ ምናምን የሆነ ነገር ድራማቲክ ነገር ለማየት አይደለም የመጣሁት እኮ በቃ አስቢበት። ጊዜ ስለልኝ ምናምን አይደለም የመጣሁት ገብቶ ትርፍ ቃል ባንነጋገር ጥሩ ነው። በቃ ይሄንን ነገር አስቢበት። ከዛ ያለውን ነገር ንገሪኝ። የት ትችያለሽ? አሁን በቃ ይሄንን ነገር ነው ለመናገር ጥሩሽ ነበር። ብዙ መቀየሩ ሐሳብ አይኖርም። ብዙ ሰስፔንስ ሆነ እንደጠብቅ እንደሞ አሳውቃለሁ ከቤተሰቤ ጋር ያለውን ነገሮች። መልካም ጊዜ ነው።